ሰላም ጤና ፍቅር በረከት ተመኝንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ አንገብጋቢ በሆነ ርዕሰ ጉዳይ ተገናኝተናል። የርዕሰ ጉዳይ በተለይ ደግሞ ኢትዮጵያችንን የሚነካ ነው። ኢትዮጵያን ብቻ አይደለችም፣ በእርግጥ ሆርን ኦፍ አፍሪካ እንዳጠቃላይ ደግሞ ዓለምን የሚነካ ጉዳይ ነው ማለት ነው። ምክንያቱም ሰሞኑን እንግዲህ የሚሰሙ ዜናዎች እንዲሁም የሚወጡ መረጃዎች እጅግ በጣም አስፈሪ ናቸው። ኢትዮጵያ፣ ኤርትራ፣ ቲፒኤልኤፍ እንዲሁም ደግሞ በኢትዮጵያና በአካባቢው በዙሪያው ሶማሌላንድን ጨምሮ በጣም በርካታ የሆነ ትኩሳት አለ፣ እንዲሁም ግብጽን ጨምሮ ማለት ነውና ከፍተኛ ጦርነት ይከሰታል ተብሎ እየተጠበቀ ነው። እንግዲህ ከትግራይም ወደ አዲስ አበባ የሚደርሱ ከፍተኛ የሆኑ ፍልሰቶች እንዳሉ ትልልቅ የዜና አውታሮች ዓለም አቀፍ ሚዲያው እየተናገረ ነው። በአሁኑ ሰዓት በአዲስ አበባ ጎዳናዎች ላይ የመጡ ነው። እንግዲህ ከትግራይ ክልል በሺዎች የሚቆጠሩ ወጣቶች ቤተሰቦች ከትግራይ ክልል ወደ መሀል ሀገር አዲስ አበባ እየመጡ ይገኛሉ። ይሄ የሰዎች ፍልሰት እንግዲህ እጅግ በጣም ትኩረትን የሚሻ ሆኖ ተገኝቷልና ዓለምም እየዘገበው ነው ያለው። በተለይ ደግሞ የሀገር ውስጥ ሚዲያዎች ታላላቅ የተባሉ ሚዲያዎች እየዘገቡት ነው። በትግራይ ክልል ያለው ኢኮኖሚ ሁኔታ ገና ካለፈው ጦርነትም እንግዲህ ስላላገገመ ወጣቶችም ስራ ፍለጋ ወደ አዲስ አበባ ይመጣሉ። ሌላው የጸጥታ ስጋት ነው በዋነኝነት እየተነሳ ያለው። ጦርነት ይነሳል ተብሎ ተሰግቷል። በድንበር አካባቢ ያለው የኤርትራ ሰራዊት ዛቻ አለ። ዳግም ጦርነት ይነሳል የሚል ስጋት ህዝቡ ወደ ሰላማዊ አዲስ አበባ እንዲሸሽም እያደረገ ነው። አዲስ አበባውንም የሀገሪቱ የንግድና የሰላም ማዕከል በመሆኗ ብዙዎች ራሳቸውን ለመጠበቅ ብቸኛ አማራጭ አድርገው ወደዚህ እየመጡ ነው ማለት ነው። እና ይሄ ትልቅ የሆነ ስጋት፣ አንዳንድ ተንታኞች እንደሚሉት ይህ የሰው ኃይል ፍሰት ትልቅ የፖለቲካ ስሌት ሊኖረው ይችላል። በትግራይና በፌዴራል መንግስቱ መካከል ያለው ግንኙነት ቢሻክር ይሄ አዲስ አበባ ውስጥ ያለው የትግራይ ተወላጅ ቁጥር መጨመር ለከተማዋ ሰላምና ትልቅ ፈተናም ሊሆን ይችላል እየተባለ ነው ያለው ማለት ነውና ከትግራይ ወደ አዲስ አበባ የሚመጡ ዜጎቻችን ብቻም ሳይሆኑ ከፍተኛ የሆነ ዓለም አቀፍ ጦርነት ሊነሳ ይችላል በኢትዮጵያ የተነሳ እየተባለ ነው። እንግዲህ ኢትዮጵያ በጣም ስትራቴጂክ ቦታ ስለሆነች ኢትዮጵያና ኤርትራ ጦርነቱን የሚያነሱ ከሆነ ሌሎችም የቀጠናው ሀገራት መማገዳቸው አይቀርም። ይሄ ደግሞ የጦር ቤዝ አላቸው ሀያላኖቹም እኛም ጋር እንዲሁም ደግሞ የተለያዩ የአፍሪካ ሀገራት ላይ የጦር ቤዝ ስላላቸው ሀያላኑም ይማገዱበታል እየተባለ በጣም ተሰግቷል ማለት ነው። ይሄ መረጃ ምን ይመስላል የሚለውን በደንብ በዝርዝር ፈትሸነዋል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በ2018 ዓመተ ምህረት እንደ አውሮፓውያኑ የዘመን ቀመር ደግሞ 2026 የአፍሪካ ቀንድ ዳግም በውጥረት ልትታመስ ነው። የፕሪቶሪያው ስምምነት ጥላ እያንዣበበ ይገኛል። በትግራይ ተራሮች ላይ ዳግም የከባድ መሳሪያ ድምፅ እንዳይሰማ ስጋት ነግሷል። በኢትዮጵያና በኤርትራ ድንበር ላይ ያለው የሰራዊት ክምችት ከ1991 የድንበር ጦርነት በላይ ታይቶ የማይታወቅ ደረጃ ላይ ደርሷል። የባህር በር ጥያቄ ተነስቷል። የኢትዮጵያ መንግስት የህልውና ጉዳይ ያለው የባህር በር ጥያቄ በኤርትራ ዘንድ እንደ ወረራ ተቆጥሯል። የህወሓት ቲፒኤልኤፍ ሚናም የቀድሞ ባላንጣ የነበሩት አስመራና ህወሓት አሁን ላይ ያላቸው ግንኙነት የኃይል ሚዛኑን የት እንደሚያሳርፈው የብዙዎች ጥያቄና ፍርሃት ሆኗል። ግጭቱ በሰሜን ብቻ አልተገደበም። በምዕራብ በኩል የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ድንበር እየፈሰሰ ነው። የፋሽካ ጉዳይና የህዳሴው ግድብ ውጥረት አካባቢውን ወደ ባሩድ ክምችት ይቀይሩታል ተብሎ ተሰግቷል። ኢትዮጵያ ከሶማሌላንድ ጋር ያደረገችው የመግባቢያ ስምምነት ሶማሊያን እንዳስቆጣ ይታወቃል። ግብጽና ቱርክ ከሶማሊያ ጎን መቆማቸው ኢትዮጵያ በርካታ አቅጣጫዎች እንድትከበብ አድርጓታል። የአፍሪካ ቀንድ ወደፊት እየገሰገሰ ነው የብዙዎች ጥያቄ ነው። 3 እድሎች ግን ከፊታችን አሉ። አንደኛው የዲፕሎማሲ እድል ነው። ታላላቅ ሀገራት ጣልቃ በመግባት የሰላም ለባህር በር ስምምነት እንዲፈጠር ማድረግ። ሌላው የቀጠናው ውድመት፣ አንዲት ትንሽ ስህተት 5 ሀገራትን ኢትዮጵያ፣ ኤርትራ፣ ሱዳን፣ ሶማሊያና ግብጽን የሚያሳትፍ ታላቅ ጦርነት ሊቀሰቀስ ይችላል ተብሎ ተሰግቷል። ሌላው አዲስ ካርታ ነው። ኢትዮጵያ በኃይልም ይሁን በስምምነት የባህር በር ባለቤት በመሆን የቀጠናውን የኃይል ሚዛን ለዘላለም ልትቀይረው ትችላለች እየተባለ ነው። የቀይ ባህር መታነቅ፣ የዓለም ንግድ መስመር፣ የአፍሪካ ቀንድ ዝም ብሎ መሬት አይደለም። በነገራችን ላይ የዓለም የደም ስር ነው። በኢትዮጵያ በኤርትራና በሶማሊያ መካከል የሚነሳ ጦርነት ባብኤል መንደብ የተባለውን ጠባብ የባህር በር ይቀረቅረዋል። የዓለም ምላሽም ከቻይና ወደ አውሮፓ የሚሄደው የንግድ መርከብ ይቆማል ማለት ነው። የነዳጅ ዋጋ በዓለም ገበያ ላይ በሰዓታት ውስጥ በከፍተኛ ሁኔታ ይንራል። አውሮፓና እስያ የኢኮኖሚ ቀውስ ውስጥ ይገባሉ። በጅቡቲና በአካባቢው ያሉ የዓለም ሀያላን የጦር ሰፈሮች አሜሪካ፣ ቻይና፣ ፈረንሳይና ጃፓን
ዝም ብለው አይመለከቱም። አሜሪካ የቀይ ባህርን ሰላም ለመጠበቅ የባህር ኃይል ኦፕሬሽን ትጀምራለች። ግብጽና ቱርክ ሶማሊያን በመርዳት በቀጥታም ይሁን በተዘዋዋሪ በጦርነት ውስጥ እጃቸውን ያስገባሉ። ሩሲያና ቻይና የራሳቸውን ጥቅም ለማስከበር የአሜሪካን ተጽዕኖ ለመቀነስ የተለየ የዲፕሎማሲ ወይም የወታደራዊ ድጋፍ ለተመረጡ ወገኖች ያደርጋሉ። የጦርነት ቢፈነዳ በታሪክ ታይቶ የማይታወቅ የስደተኞች ማዕበልም ይፈጠራል። በሚሊዮኖች የሚቆጠሩ ሰዎች ወደ ጎረቤት ሀገራት ወደ አውሮፓ ለመሰደድ ይገደዳሉ። የተባበሩት መንግስታት ዩኤን ከፍተኛ የረሃብና የበሽታ ቀውስ በማወጅ ዓለም አቀፍ እርዳታ እንዲሰበሰብ ይጣራል። ሆኖም መንገዶች በመዘጋታቸው እርዳታ ማድረስ የማይቻልበት ደረጃ ላይ ይደረሳል። የአፍሪካ ቀንድ ቢፈርስ አፍሪካ ብቻ ሳትሆን መላው ዓለም አብሮ ይፈርሳል። ጦርነቱ በሀገራቱ መካከል ብቻ ሳይሆን በዓለም ሀያላን መካከል የሚደረግ ተተኪ ጦርነት ፕሮክሲ ዋር የመሆን እድሉ ከፍተኛ ነው። ስለዚህ ዓለም አሁን አይኗን በአፍሪካ ቀንድ ላይ ተክላለች። ሰላም አማራጭ ሳይሆን ደግሞ ግዴታ ነው። በኢትዮጵያ ላይ የሚመጣው ውስጣዊ ስብራት እንዲህ በቀላሉ የምንሻገረው አይመስልም። ጦርነት መጀመር ቀላል ነው፣ መጨረስ ግን ከባድ። ኢትዮጵያውን ባለችበት ሁኔታ ውስጥ ሆና ወደ አዲስና ክልላዊ ጦርነት ካመራች ከፍተኛ የሆኑ አደጋዎች ይጋረጡባታል። የኢኮኖሚ ምላሿ የብር ዋጋ በከፍተኛ ሁኔታ ይንኮታኮታል። የዋጋ ግሽበት ጣሪያ ይነካል። መሰረታዊ ምግቦች ጤፍ፣ ስንዴ፣ ዘይት ከገበያ ይጠፋሉ። ለልማት የሚውለው በጀት በሙሉ ወደ ጥይትና ወደ ባሩድ ይዞራል። የውጭ ጦርነት ሲጀመር የውስጥ ታጣቂዎች ፋኖ፣ ኦነግ፣ ሸኔ እና ሌሎችም አጋጣሚውን በመጠቀም ጥቃታቸውን ሊያሰፉ ይችላሉ። ይህ ደግሞ ሀገሪቱን ወደማያባራ የእርስ በርስ ጦርነት ሊከታት ይችላል። የሀገሪቱ ተተኪ ኃይል በጦር ግንባር ይረግፋል። ማህበራዊ ቀውስ፣ የቤተሰብ መፈናቀል የኢትዮጵያን የወደፊት ተስፋ ያደበዝዛል። ግብጽ ይህን አጋጣሚ በዝምታ አትመለከተውም። ለዓመታት የህዳሴው ግድብ እንቅልፍ የነሳት ካይሮ ኢትዮጵያ በሌላ ጦርነት ውስጥ እንድትጠመድ በብርቱ ትፈልጋለች። የተዘዋዋሪ ጦርነት ወይ ደግሞ ፕሮክሲ ዋር። ግብጽ በቀጥታ ጦርነት ውስጥ ከመግባት ይልቅ የኢትዮጵያን ባላንጣዎች ሶማሊያና ኤርትራን በገንዘብ በጦር መሳሪያና በስለላ መረጃ ትረዳለች። የቀይ ባህር መከበብም ይገጥመዋል። ግብጽ በሶማሊያ በኩል ያላትን ወታደራዊ መገኘት በማጠናከር ኢትዮጵያን ከምስራቅና ከሰሜን በቀንድ ኢን ዘ ሆርን ለመቆለፍ ትሞክራለች። ዓለም አቀፉ ጫናም ያየላል። ግብጽ በዲፕሎማሲው መስክ ኢትዮጵያን እንደ ቀጠናው ሰላም አደፍራሽ አድርጋ በማቅረብ ማዕቀብ እንዲጣልባት ትሰራለች። ጦርነት ቢጀመር በነገራችን ላይ አሸናፊ የለም። ኢትዮጵያ የባህር በር ፍለጋ ገብታ ያላትን ሰላምና አንድነትም ልታጣ ትችላለች። ግብጽ ደግሞ የኢትዮጵያን መዳከም እንደ ትልቅ የፖለቲካ ድል ትቆጥረዋለች። ጥያቄው ታዲያ የባህር በር በጥይት ይገኛል ወይስ በዲፕሎማሲ ነው? የሀገሪቱ ህልውና በጦርነት አደጋ ላይ ይወድቃል ወይስ በሰላም ይጸናል? ለግብጽ አባይ ዝም ብሎ ወንዝ አይደለም። ልብ በሉ፣ ዝም ብሎ ወንዝ አይደለም። የህልውናዋ ጉዳይ ነው። የህይወት ምንጯ ነው። የህዳሴ ግድብ ግንባታ መጠናቀቅና የውሃ አሞላሉ ካይሮን በውሃ ጥም እሞታለው በሚል ስጋት ውስጥ ጥሏታል። ኢትዮጵያ በሌላ ጦርነት ውስጥ እንድትጠመድ ደግሞ ግብጽ ለምን ትፈልጋለች? የብዙዎች ጥያቄ ነው። የውሃ ቁጥጥሯ ነዋ። ኢትዮጵያ በጦርነት ከተዳከመች ስለ ግድቡ አጠቃቀም የምታደርገው ድርድር ይዳከማል ብላ ግብጽ ታምናለች። ግድቡን የማጥቃት እድል ይኖረኛል ትላለች። ዓለም አቀፍ ትኩረት በኤርትራ ወይ ደግሞ በሶማሊያ ጦርነት ላይ ሲሆን ግብጽ በድብቅ ወይም በሶስተኛ ወገን አማካኝነት ግድቡን ለአደጋ ልታጋለጥ ትችላለች የሚል ከፍተኛ ስጋት አለ። ግብጽ ጦርነቱን በቀጥታ ሳይሆን በተዘዋዋሪ መንገድ ፕሮክሲ ዋር ነው የምትመራው። ወታደራዊ ድጋፍ ለሶማሊያ ትሰጣለች ተብሎ ይጠበቃል። በቅርቡ ግብጽ ለሶማሊያ የጦር መሳሪያና ወታደራዊ ስልጠና እየሰጠች እንዳለች መረጃዎች ወጥተዋል። ይህ ኢትዮጵያን በምስራቅ በኩል ለማስጨነቅ የታለመ ነው። የኤርትራ ጥምረት ደግሞ ግብጽና ኤርትራ ያላቸውን ግንኙነት መጠናከር ኢትዮጵያን ከሰሜን በጥርስ ውስጥ እንድትገባ ያደርጋታል። የዲፕሎማሲው ከበባም አይቀርላትም። ግብጽ በአረብ ሀገራትና በተባበሩት መንግስታት በኩል ኢትዮጵያ ቀጠናውን የምታወቅ ሀገር በማስመሰል ማዕቀብ እንዲጣልበት ትገፋፋለች። ኢትዮጵያ በሁለትና በሶስት ግንባር ጦርነት ከጀመረች የበጀት እጥረት ይገጥማታል። ለግድቡ መጠናቀቅ ለጥገና የሚውለውን ገንዘብ ወደ ጦር ግንባር ይፈሳል። የጥበቃ ክፍተትም ይመጣባታል። ሰራዊቱ ወደ ድንበር ሲዘምት ግድቡን ከከፍተኛ ጥቃት የመጠበቅ አቅም ሊቀንስ ይችላል። አካባቢውም አለመረጋጋት ይገጥመዋል። በቤኒሻንጉል ጉሙዝ አካባቢ ያሉ ታጣቂዎች በግብጽ ድጋፍ ግድቡ ላይ ስጋት ሊፈጥሩ ይችላሉ ተብሎ ይሰጋል።
አንዳንድ ወታደራዊ ተንታኞች ኢትዮጵያ የበላይነት አላት የሚሉበት ምክንያቶችም አላቸው። አንደኛ የሰራዊቷ ብዛት ነው። የኢትዮጵያ መከላከያ ሰራዊት ከኤርትራ ሰራዊት በቁጥር እጅግ ይበልጣል። የአየር ኃይል የበላይነት ኢትዮጵያ ዘመናዊ የሰው አልባ አውሮፕላኖች፣ ድሮኖችና ተዋጊ ጀቶች ባለቤት መሆኗ በጥልቅ ጦርነት ውስጥ የአየር የበላይነት እንዲኖራት ያደርጋል። የኢኮኖሚ አቅሟም ምንም እንኳን ኢኮኖሚዋ ቢዳከምም ከኤርትራ አንጻር ሲታይ ኢትዮጵያ ረጅም ጦርነትን የመሸከም አቅም ሊኖራት ይችላል ተብሎ እየታሰበ ነው። በሌላ በኩል ደግሞ ኤርትራን መቆጣጠር የማይታሰብ ነው የሚሉ ወገኖች የሚከተሉትንም ነጥቦች ያነሳሉ። አንደኛው የኤርትራ ወታደራዊ ስልጠና ይነሳል። ኤርትራ ሙሉ በሙሉ ወታደራዊ ሀገር በመሆኗ እያንዳንዱ ዜጋ የታጠቀና የሰለጠነ ነው። ይህም ለወራሪ ኃይል አስቸጋሪ ያደርጋታል። ሌላው የተራራማ መልክዓ ምድሯ ነው። የኤርትራ መልክዓ ምድር ለተከላካይ ጦር እንጂ ለአጥቂ ጦር አይመችም። የ1991 የድንበር ጦርነት ለዚህ ትልቅ ማሳያ ነው። የኤርትራና የህወሓት ቲፒኤልኤፍ ግንኙነት አሁን ባለው ሁኔታ ኤርትራ ከትግራይ ኃይሎች ጋር የጠላት ወዳጄ ነው በሚል ስሌት ሚስጥራዊ ስምምነት ካደረገች የኢትዮጵያ መከላከያ ሰራዊት በጀርባው በኩል ትልቅ ጥቃት ሊሰነዘርበት ይችላል ተብሎ ተሰግቷል። የዓለም አቀፍ ማህበረሰቡ ምላሽ ኢትዮጵያ ኤርትራን ለመቆጣጠር ብትሞክር የሉዓላዊነት ጥሰት ተብሎ ይነሳል። ዓለም አቀፉ ማህበረሰብ ዩኤን እና ኤዩ ኢትዮጵያን እንደ ወራሪ ፈርጀው ከፍተኛ ማዕቀብ ሊጥሉባትም ይችላሉ። ኃያላን ጣልቃ ገብነት ይኖራል። እርግጥም ግብጽና ሌሎች የአረብ ሀገራት ኤርትራን ለመርዳት በቀጥታ ጦርነት ውስጥ ሊገቡ ይችላሉ። ይሄ ደግሞ ጦርነቱን ከሁለት ሀገራት አልፎ የዓለም ጦርነት ሊያደርገው ይችላል ተብሎ ተሰግቷል። በዘመናዊ ጦርነት ውስጥ ታዲያ ትልቁን ድርሻ የሚይዙት ሰው አልባ አውሮፕላኖች ናቸው። ኢትዮጵያ በአሁኑ ወቅት በአፍሪካ ቀንድ እጅግ ዘመናዊ የሚባሉ የድሮን ጥራዞች ባለቤት ሆናለች። የአየር የበላይነቷም ከቱርክ ባይራክታር ቲቢቱ ከኢራንና ከቻይና የተገዙ ድሮኖች የኤርትራን ከባድ መሳሪያዎችና ወታደራዊ ምሽጎች ያለምንም የሰው ኃይል እልቂት ከሰማይ የመምታት አቅም አላቸው። ስነ ልቦናዊ ጫና ድሮኖች በጠላት ሰራዊት ላይ ከፍተኛ ድንጋጤና ፍርሃትን ይፈጥራሉ። ኤርትራ ይህንን የቴክኖሎጂ የበላይነት ለመቋቋም ያረጁ የጸረ አውሮፕላን መሳሪያዎች ላይ መመስረቷ ትልቅ ድክመት ሊሆንባት ይችላል። ኢትዮጵያ ምንም እንኳን የባህር በር ባይኖራትም ላለፉት ጥቂት ዓመታት የባህር ኃይሏን በከፍተኛ ሁኔታ ስታደራጅ ቆይታለች። ይህ ኃይል አሁን ላለው የኤርትራ ውጥረት ትልቅ ትርጉም አለው። የቀይ ባህር ጥበቃዋም ኢትዮጵያ ከሶማሌላንድ ጋር ያደረገችው ስምምነት የባህር ኃይሏን ሰፈር ኔቫል ቤዝ በቀይ ባህር አቅራቢያ እንድታቆም ይረዳታል። ይህ ማለት ወደፊት ኤርትራን በባህር በኩል ጭምር ለመከታተል ያስችላታል። ስትራቴጂካዊ አመለካከቱ ደግሞ የባህር ኃይል መገንባቱ ኢትዮጵያ የባህር በር ባለቤት መሆኔ የማይቀር ነው የሚል ጠንካራ መልእክት ለኤርትራና ለግብጽ እንድታስተላልፍ አድርጓታል። ኤርትራ የኢትዮጵያን የቴክኖሎጂ የበላይነት የምትመክትበት መንገድ ምንድነው ብለን መጠየቃችን አይቀርም። የድሮን መቃወሚያ ነው። ኤርትራ ከሩሲያ ወይም ከሌሎች ሀገራት የድሮን መቃወሚያ ቴክኖሎጂዎችን ለማግኘት ልትሞክር ትችላለች። የጎሪላ ውጊያ ሌላው ነው። የኢትዮጵያ ድሮኖች ከሰማይ ቢመቱም የኤርትራ ሰራዊት በተራራማ ቦታዎች በመደበቅ የሰጥለጥ ውጊያ በመግጠም የቴክኖሎጂውን የበላይነት ሊቀንሰው ይችላል። ኢትዮጵያ በድሮንና በባህር ኃይል የታጀበ ዘመናዊ ጦር ይዛ ብትነሳም ኤርትራ ደግሞ ለዘመናት የቆየ ወታደራዊ ዲሲፕሊን መልክዓ ምድራዊ ጥበቃም አላት። ውጤቱ ግን ለአሸናፊውም ቢሆን እጅግ መራራ ዋጋ የሚያስከፍል ይሆናል። ዛሬ የአፍሪካ ቀንድ በታሪካዊ ግጭት ላይ ትገኛለች። የሰው ልጅ የሰለጠነበት ጥንታዊ ስልጣኔዎች የበቀሉበት ይህ ምድር ዛሬ ዳግም በባሩድ ጭስ ሊታፈን አፋፍ ላይ ቆሟል። ማስጠንቀቂያው ታዲያ ግልጽ ነው። ጦርነት ቢቀሰቀስ አሸናፊ የለም። የድሮን ቴክኖሎጂ፣ የባህር ኃይል ዝግጅትና የታጠቁ ሰራዊቶች ሊያመጡ የሚችሉት ድል የአመድ ላይ ድል ነው። ኢትዮጵያ ኢኮኖሚ መላሸቅ፣ የኤርትራ ወጣቶች እልቂት፣ የሶማሊያ መፍረስና የግብጽ የቀጠናው ጣልቃ ገብነት የዚህ ጦርነት ውጤት አንድና አንድ ብቻ ነው፣ የጋራ ጥፋት። ቀጠናው ወደማይወጣበት የድህነትና የትርምስ አዘቅት ውስጥ ሊገባ ይችላል። ሆኖም ግን ሌላ አማራጭ አለ። ሰላም፣ የባህር በር ጥያቄዎች በጠረጴዛ ዙሪያ፣ የህዳሴው ግድብ ውጥረት በጋራ ተጠቃሚነትና የድንበር ስጋቶች በዲፕሎማሲ ሊፈቱ ይችላሉ። የቀንዱ ሀገራት ጠላታቸው ጦርነት ሳይሆን ድህነት መሆን አለበት። ከአፍሪካ ቀንድ የሚወጣው ዜና የጥይት ድምጽ ሳይሆን የልማትና የንግድ እንቅስቃሴ እንዲሆን የሁላችንም ምኞት ነው። ምርጫችን በአገሪቱ መሪዎች እጅ ነው። ታሪክ የዛሬውን ውሳኔ ነገ በደማቅ ቀለም ይጽፈዋል። ዓለም ትኩር ብላ እያየችው ነው። የቀንዱ ፋኖስ ይጠፋል ወይስ ዳግም ይበራል? ጊዜው የሚመልሰው ነው። ለአፍሪካ ቀንድ ሰላም ይሁን።